ሄርሜላ አንዴ ነው ወደዚህ ወሳሪ አንዴ ወደ ኖ አይ እሺ አንዴ ላውራ እግዚአብሔር እንዴት ነህ? አለክ እንዴት ነህ? ሰላም ሄርሜላ ወይ እያወራሁሽ ነው አይደል? አዎ ግን ስለዚህ ነው እዚች ጋር እኮ እያልኩሽ ነው ወይ ራቅ ብለሽ አውሪኝ። እሺ እዚህ ጋር አወራዋለሁ። እንደዚህ መሆንም አይጠበቅብሽም በመጀመሪያ የአረብ ጌታ ይሄ ዲራማ የሚያልቅበት ቀን ይናፍቀኝ እኔ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁና የተወደዳችሁ የሙአይመን ቤተሰቦች በሙሉ እንዴት ናችሁልኝ? ደህና ናችሁ ወይ? ላይክ ሼር ሰብስክራይብ እያደረጋችሁ ለብዙ ሰው አድርሱልኝ እኔ ወዶች። እኔ ማለት ነው ወላሂ ነው የምላችሁ የሰው ልጅ እንደዚህ በአንዴ ቀያይራል ብዬ በህይወቴም አስቤም አልሜም አላቅም። አብርሃም የማላቀው ሰው ነው የሆነብኝ ማለት ነው። አብርሃም እኔ ብዙ ጊዜ ነው ያወቁት ወደ 4 ዓመት ምናምን ሚዲያ ከተቀላቀለ ወደ 5 ዓመት ወረድ እየሆነው ነው እና በዛ ሰዓት ነው የማውቀው እና አይን በአይናችን ነው ያደገው እና እያየነው ነው ያደገው እና በጣም የሚገርመኝ ነገር ሰው እንደዚህ በፍጥነት በቀን በሰከንድ ይቀየራል፣ በደቂቃ ይቀየራል። ኧረ ቢስሚላ በጣም ነው የገረመኝ እና ጭራሽ ከህይወቴ ውጪልኝ ሰዓትሽን ይዘሽ ጥፊ ነው ያላት እና በጣም ነው የገረመኝ። እና ደግሞ ያላት ነገር ምን እንደሆነ ታውቃላችሁ? ሰዓቱ ስትሰጪኝ ምን አድርገሽ ነው የሰጠሽኝ ነው ያላት። እና ደግሞ እኔ የማስታውሰው ከዚህ በፊት ሄርሜላ ራሱ ባትኖር፣ ሄርሜላ በህይወቴ ባትኖር፣ ሄርሜላ ባላቃት እኔ ከሩታ ጋር ሄጄ የምኖር ጅል አይደለሁም ነበረ ያለው ማለት ነው አብርሃም። እና ደግሞ ድንገት ይሄን መቀረሩና እንትን ማለቱ ምን እንደፈለገ አላቅም። እና ደግሞ ማለት ነው ቆይ ይሄን ያክል እውነት ሩታ የሚወዳት ከሆነ የልጅ እናቱ የሚወዳት ከሆነ የልጅ እናቱ የሚያፈቅራት ከሆነ ከሄርሜላ ጋር ምን አይነት ግንኙነት ውስጥ ለምን ገባ? በምን ምክንያት ሊገባ ይችላል እንዴ? ሴት ናት፣ ትጎዳለች። በሚዲያ ላይ እና በህዝቡ ፊት ላይ ነው ተንበርክከህ ቀለበት ያረክላት እና እቺ ልጅ እውነት አንተ ባትፈልጋት፣ እውነት አንተ ባታፈቅራት ምንስ እንደዚህ ሽልጥልጥ አድርገህ ለምንድነው ቀለበት ያሰርክላት? እውነት የምትወዳት የምታፈቅራት ሩታ ከሆነ ማለት ነው የእሷን ህይወት ላለማበላሸት ከፈለግ ማለት ነው አሁን መጠቅ ሰዓቱ ላይ ምንድን ያረግሽበት? ለምንድነው እንደ ሰዓቱ ላይ ምን አርገሽ ሰተሽኝ ከሩታ ጋር ያለያየሽኝ? አንቺ ነሽ ከሩታ ጋር እንድፋታ ያረግሽኝ የምትላት? ምንም ነገር ያደረገች ነገር የለም። እኛ አይተናል። በፊት አብርሃም ያለህና አሁንም ያለህ ያው ነቅ ሲጀመር ማለት ነው። ነገር ግን አሁን ኤፍሬም ከሆነ ስለሆነ ኤፍሬም አርግ ያለህ ነገር እያደረክ ነው። ኦኬ። ነገር ግን ይህ ነገር ለብዙ ሰዓት ወይም ለብዙ ቀናት ለብዙ ወራት አይጨርስም። በነገራችን ላይ ማለት ነው ወድቆ የማይወድቅ ፈጣሪ አለና እሷን ይጠብቃታል። ነገር ግን ሩታም እንደዛው እውነት አምናበት ወዳው አፍቅራው ከተቀበለችው ወላይ ደስ ይለኛል። ምክንያቱም የልጇ አባት ነው። ልጅ አላባት ማደግ የለበትም ባይነኝ እኔ ማለት ነው። እንደገና አሁንም እዚህ ጋር እንዴት እንደሚያረጋት ማን ነው ኤፍሬም ማለት ነው እጇን ይዞ እንዴት እንደሚያረጋት እዩት። ይህ ወላሂ ነው የምላችሁ የሰው እንትን አውዝ ቢላ። እኔ በጣም ነው የገረመኝ ማለት ነው። ሲጀመር ማለት ነው አንተ የሄርሜላ እጅ መያዝ አልነበረበትም ሲጀመር ማለት ነው እና ደግሞ ማድረግ ያለበት መወሰን ያለበት አብርሃም ነው እንጂ እዚህ ጋር ማንም ሊወስንላት አይችልም በህይወት ውስጥ ማለት ነው። ምክንያቱም የሚኖረው እሱ ነው። አትኖርለትም አንተ፣ እሱ ነው የሚኖረው ህይወቱ ማለት ነው። እና ህይወቱ ከፈለገው የመረጠው ሰው መርጦ አለ ኦልሬዲ። ሄርሜላም ጠርታችሁ እንደዚህ ማድረግ አልነበረባችሁም፣ እንደዚህ ሰዓቱ መመለስ አልነበረባችሁም ሲጀመር ማለት ነው። የፈለገው ሰው ቢጠላ ሰው ቢወደህ ምሳሌ አሁን የጠላሁት ሰው ስጦታ ሰጣሁት ልበል፣ ያ ስጦታ መጥቶ አይመልስልኝም። እኔ ብዙ ጊዜ ለብዙ ሰው ስጦታ ሰጥቻለሁ፣ ግን ከዛ ሰው ጋር ተጣልቻለሁ፣ ግን ያ ስጦታ አምጥቶ አልመለሰልኝም ለእኔ ማለት ነው። እና የሰው ህይወት ለማበላሸት የሰው ህይወት እንደዚህ ለመበጥበጥ ቆርጠህ የተነሳህ ነገር ኦልሬዲ እኛ ችግር የለብንም ከሩታ ጋር ሆነ እንትና ከሄርሜላ ጋር ማለት ነው። ማድረግ የሌለበት ነገር ነበረ አብርሃም ማድረግ አልነበረበትም። መጀመሪያ ኦልሬዲ እወዳታለሁ አፈቅራታለሁ ብሎ ነው በዚህ ሁሉ ሰው ፊት ቀለበት ያሰረላት። ይሄንስ ምን ያስፈልጋል ሲጀመር? ይሄ ምን ያስፈልጋል? ቆይ ምን ያስፈልጋል? ለምን የልጅቷን ቅስም ትሰብራለህ አብርሃም?
መጀመሪያ እውነት ወዳት አፍቅራት ካልሆነ ለምንድነው ይሄን ያክል የፍቅር ምሽቶች ይሄን አሻንጉሊት የፍቅር በቃ ፍቅር መገለጫ የሆኑ ነገር ሁሉ ነገር አድርገህላታል። ግን ያ ማድረግ አልነበረብህም። እውነት አንተ የምትወደህ ከሆነ ሩታ ማለት ነው። ከዚህ በፊት እኛ የሆነ ኤፍሬም ጋር በኤፍሬም የተለቀቀ ቪዲዮ አለ። ከፈለጋችሁ ገብታችሁ ማየት ትችላላችሁ። ከዛሬ 2 ወር 3 ወር አካባቢ ለአንድ ወር ራሱ አይሞላውም። 1 ወር ነው ኦልሬዲ 1 ወር ምናምን ይሆናታልና ምንድነው ያለው? ሄርሜላ በህይወቴ ባትኖር ሄርሜላ ባላቃት ሄርሜላ እስከ ጭራሽ ባላቃት እኔ ተመልሼ ሩታ ጋር ሄጄ የምኖር እንዳይመስልህ ነበር ያልከውና ያ ሁሉ ተሰብሮ እውነት ይሄ ቃልህ በብዙ ሚዲያ እና ደግሞ መጀመሪያም ላይ እኮ ከሩታና ከሄርሜላ መምረጥ አቅቶ ነበረ ወደ ውጭ ሄድከው ማለት ነው። አንተ ሚስት ቤት እኮ አይደለም የሄድከው ሩታ ቤት ሄርሜላ ቤት ነበር የሄድከው ማለት ነው። ሚስት ቤት አልሄድክም። እርጉዝ ነበረች። እውነት አንተ የምትወዳት ከሆነ እኔ በዚህ በኩል እውነት የምትወዳት ከሆነ ሩታ መጀመሪያ ነበረ እንዴ ጥድ አሁን ምን ነበረ ተረት የሚባል ነገር አለ ማለት ነው። የራሱን እያደረበት የሰውን ሄዶ የሚያማስል እንደ አብርሃም ነው። እና በጣም ነው ያናደደኝ አብርሃም በጣም ከምነግራችሁ በላይ እና ደግሞ ኤፍሬም በጣም እየተጫናት ነው ሩታም ሄርሜላ ማለት ነው። በጣም ለምን ሊጫን ይችላል? ለምን ትጫናታለህ? ቆይ አንተ ማለት ነው ማን ነው ኤፍሬም የወንድምህን ኑሮ ሊኖር ለምንድን ነው የምትከለክለው? ለምንድን ነው ህይወቱ ሊኖርበት ያልቻለው? አንተ ከህይወታቸው ውጣ እና እንዳው ከሩታም ህይወት ከአብርሽም ህይወት ውጣ። የዛሬ ምን እንደሚፈጠር እኛ እናያለን ማለት ነው። ምክንያቱም ልጁ አላንተ ሊንቀሳቀስ አልቻለም። መጀመሪያ እኮ እንደዚህ አልነበረም ማለት ነው። እንደዚህ አልነበረም እንዴ! ምን ሆኖህ ነው? አረ በጣም ነው የምትገርሙት። ለማንኛውም ውዶች በዛሁባችሁ ስቀባጥር ወላይ በጣም ነው የሚሰማው። አንዳንድ ጊዜ የሴት ልጅን ጉዳት ይሄን ያክል ምን አመጣ እንዴ? ሴት ልጅ ይሄን ያክል ጉዳቷ ምን አመጣ? ወላይ አታሳዝንህም? እህት የለክም? እህት እኮ አለች። ወላይ በጣም አሳዘነችኝ እኔ ሄርሜላ። እኔ ሁለቱም በፍቅር ሲጎዱ ማየት አልፈልግም በነገራችን ላይ እና ደግሞ አንዳንድ ሄርሜላ ለስራ ነበር የመጣችው። ስራዋን አሳክታለች። ተውቅናዋን አሳክታለች። ለማንኛውም ተውቅናም ሆነ ተውቅና እኮ በቀላሉ ይመጣል። እናንተ ከሰራችሁ የማትታወቁበት መንገድ እኮ የለም። እና ደግሞ ሄርሜላ 2 ልጆች ክዳለች። እልሞህም በነገራችን ላይ ቲክቶክም እንደዛው በጣም እኔ መናገር ያቃተኝ ነገር እኔ በቃ አብርሃም በጣም ነው ያዘንኩበት። ከመሬ ነው የምላችሁ።